ህወሓት በትግራይ የአስቸኳይ ጊዜ አዋጅ ለማወጅ እየተዘጋጀ መሆኑ ተሰማ። በጉዳዩ ላይ ደብረጽዮን ገብረ ሚካኤል የመሩት ስብሰባ በአክሱም እየተደረገ መሆኑ ታውቋል። በሌላ በኩል በሽራሮና ሽሬ ከፍተኛ ቁጥር ያለው የህወሓት ኃይል እየተከማቸ ሲሆን በወልቃይት አዋሳኝ ስፍራ ላይ የቲዲኤፍ ታጣቂዎች ቅኝት ሲያደርጉ መዋላቸውም ተነግሯል። አስደምጣችኋለን። በራያ አላማጣ ውጥረት ነግሷል። ህወሓት ባላማጣ ወታደራዊ አፈሳ እያካሄደ መሆኑ ሲሰማ ተጨማሪ ጦር ወደ አካባቢው እያስገባ ስለመሆኑ ታውቋል። የፋኖ ህወሓትና ፌዴራል ኃይሎች በሚንቀሳቀሱበት በዚህ ቀጠና ውጥረቶች መጨመራቸውን ተከትሎ ህዝቡ አካባቢውን ለቆ እየተሰደደ ነው። እንመለስበታለን። ኢራን ማዕቀብ ሊጣልባት ነው። አሜሪካና የባህረ ሰላጤው አጋሮቿ ኢራን በሆርሙዝ ወሽመጥ የሚያልፉ መርከቦች ላይ ጥቃት መፈጸሟን ካላቆመች ማዕቀብ እንዲጣልባት ወይም ሌላ እርምጃ እንዲወሰድባት የሚጠይቅ የውሳኔ ሀሳብ ለተባበሩት መንግስታት ማቅረባቸውን አሶሺየትድ ፕሬስ የዜና ወኪል ዘግቧል። የምክረ ሐሳብ ኢራንን አስቆጥቷል። ትሰሙታላችሁ። ገዢው ብልጽግና ፓርቲ ዜጎች በግዳጅ የድጋፍ ሰልፍ እንዲወጡ ማድረጉ ተሰማ። በተቃራኒው ተፎካካሪ ፓርቲዎች ሰላማዊ ሰልፍ እንዳያካሄዱ መከልከላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ይፋ አድርጓል። ህዝቡን በግዳጅ ሰልፍ በማስወጣት የተከሰሰው ብልጽግና አነጋጋሪ ምላሽ ሰጥቷል። እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በአፍሪካ ትልቁ የንግድ እንቅስቃሴ ባለበት በመሃል መርካቶ ተክለ ሃይማኖት የሱቅ ባለቤት ይሁኑ። መርካቶ ተክለ ሃይማኖት ላይ G+4 ዘመናዊ የገበያ ማዕከል ሰፊ ካሬ አማራጭ ያላቸውን የንግድ ሱቆች ከ11 ካሬ እስከ 32 ካሬ ድረስ ከነገበያው ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በአንድ ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል። እንዲሁም መኖሪያ አፓርትመንቶችን ለምትፈልጉ ፒያሳ ዩኒቲ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዘንሎት ቀርበናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። ህወሓት በትግራይ የአስቸኳይ ጊዜ አዋጅ ለማወጅ እየተዘጋጀ መሆኑ ተሰማ። በጉዳዩ ላይ ደብረጽዮን ገብረ ሚካኤል የመሩት ስብሰባ በአክሱም እየተደረገ መሆኑ ታውቋል። በሌላ በኩል በሽራሮና ሽረ ከፍተኛ ቁጥር ያለው የህወሓት ኃይል እየተከማቸ ሲሆን በወልቃይት አዋሳኝ ስፍራ ላይ የቲዲኤፍ ታጣቂዎች ቅኝት ሲያደርጉ መዋላቸውም ተነግሯል። ህወሓት በፌዴራል መንግስቱ ትብብር የተመሰረተውን ጊዜያዊ መንግስት አፍርሶ ደብረጽዮን ገብረ ሚካኤልን ከሾመ በኋላ በጉልህ የሚታዩ ወታደራዊና ፖለቲካዊ እንቅስቃሴዎችን እያደረገ ነው። ከፖለቲካዊ እንቅስቃሴዎቹ መሃል በየአካባቢው ያሉ አመራሮችን በመሻር የራሱን ሰዎች የማስቀመጥ እንቅስቃሴ ይጠቀሳል። ቡድኑ አዝጋሚ መፈንቅለ መንግስቱን ካጠናቀቀ በኋላ ከዞን እስከ ወረዳ ከወረዳ እስከ ቀበሌ ሹምሽር በማድረግ የማይፈልጋቸውን እያስወገደ የራሱን ሰዎች በመሾም ተጠምዷል። አሁን ደግሞ በክልሉ የአስቸኳይ ጊዜ አዋጅ ለማወጅ እየመከረ መሆኑ ተሰምቷል። መፈንቅለ ክልላዊ መንግስት ያደረገው የደብረጽዮን ገብረ ሚካኤል ቡድን በትግራይ ክልል አስቸኳይ ጊዜ አዋጅ ለማወጅ ወስኗል። ህወሓት ከዚህ ውሳኔ ላይ የደረሰው ከሻዕቢያ በኩል በተሰጠው ትዕዛዝ እንደሆነ ለጉዳዩ ቅርበት ያላቸው ታማኝ ምንጮች ተዘግበዋል። በቅርብ ቀናት ትዕዛዙን ተቀብሎ በትግራይ ክልል አስቸኳይ ጊዜ አዋጅ ያውጃል ተብሎም ይጠበቃል። ህወሓት አስቸኳይ ጊዜ አዋጅ ማወጁ በክልሉ ያሻውን ለመፈጸምና ለማድረግ እንደሚያስችለው ተነግሯል። በተጨማሪም በክልሉ ያሉ ሚዲያዎችን ለማፈንና ወጣቶችን ለወታደሩ ግዳጅ ለመመልመል ይረዳዋል ተብሏል። ይህም በክልሉ ያለውን ስጋት ከፍ የሚያደርገው ይሆናል። በእንዲህ መልኩ አደገኛ ፖለቲካዊ እንቅስቃሴዎችንና ውሳኔዎችን እያደረገ ያለው ቡድኑ ወታደራዊ እንቅስቃሴዎችንም እያደረገ ነው። ለአብነትም መነሻቸውን ሽሬ ያደረጉ ተሽከርካሪዎች ወታደሮችን ጭነው ወደ ሽራሮ አቅጣጫ መንቀሳቀሳቸው ታውቋል። በተከዜ በስተምስራቅ አቅጣጫ ሽራሮ የህወሓት ታጣቂዎች እየተከማቹ እንደሆነ ተሰምቷል። በተጨማሪም ነዳጅና ሌሎች ወታደራዊ ሎጂስቲኮች እንዲከማች እየተደረገ ነው። በሌላ በኩል የህወሓት ታጣቂዎች በሁመራ ትይዩ ባሉ አካባቢዎች ማለትም በአምዳይት ሸረሪና በአልቡርሃን ጦር ተሽከርካሪ በመሆን እንቅስቃሴ አድርገዋል። ታጣቂዎቹ ማለዳ ላይ እንቅስቃሴ ካደረጉ በኋላ ወደ ካምፖቻቸው ተመልሰዋል። በ2013 ዓ.ም
የኢትዮጵያ ፌዴራል መንግስት ህገወጥ ነው በሚል ውድቅ አድርጎት የነበረውና የምርጫው ህገወጥነት በፕሪቶሪያ ስምምነት ጸንቶ የነበረው የትግራይ ክልል ምክር ቤት በህወሓት ውሳኔ ወደ ስራ ተመልሷል። ይህንን ተከትሎ ማክሰኞ ዕለት ምክር ቤቱ ብሔራዊ ምርጫ ቦርድ ህጋዊነቱን የሰረዘው ህወሓትን በሊቀመንበርነት የሚመሩትን ደብረጽዮን ገብረ ሚካኤልን የትግራይ ክልል ፕሬዝዳንት አድርጎ መርጧል። ይህ በፕሪቶሪያ ዘላቂ ግጭት የማቆም ስምምነት አንጻር ምን ማለት ነው የሚለውን የተጠየቁ አንድ የዓለም አቀፍ ግንኙነት ተንታኝ ስምምነቱ መፍረሱን ያሳያል ብለዋል። በዚህም የህወሓት ውሳኔ ላይ ከስምረት እስከ ዴፓ መሪዎችና ሌሎችም አካላት አሉታዊ ምላሽ ሰጠዋል። ውጤቱም አደጋ ያዘለ እንደሚሆን በማስጠንቀቅ ላይ ናቸው። ሳልሳይ ወያነ ትግራይ ከእነዚህ አንዱ ነው። የፓርቲው የህዝብ ግንኙነት ኃላፊ አቶ ብርሃን አጸብሃ በጣም ኃላፊነት የጎደለው አካሄድ እንደቆየ ህወሓት የሱ ተቀጥላ ስለሆነ ትግራይን ዳግም ወደ ከፋ ጦርነት ሊያስገባ የሚችል የተሳሳተ ውሳኔ ነው ሲሉ ገልጸውታል። የዲፕሎማሲ ተንታኙ ይህንን ውሳኔ ተከትሎ የህወሓትና የፌዴራል መንግስቱ ግንኙነት መበጠሱን እንደሚገነዘቡ ጠቅሰዋል። ጊዜው አስተዳደሩም አጣብቂኝ ውስጥ እንደሚገባና በትግራይ የፖለቲካ ምህዳር ውስጥ ተቀናቃኝነት ሊከሰት እንደሚችል ጠቁመዋል። ችግሩ ተለጥጦ የከፋ የሚሆን ከሆነ ግጭት አይቀሬ እንደሚሆን አሳማኝ ስጋት መኖሩን ገልጸዋል። በራያ አላማጣ ውጥረት ነግሷል። ህወሓት ባላማጣ ወታደራዊ አፈሳ እያካሄደ መሆኑ ሲሰማ ተጨማሪ ጦር ወደ አካባቢው እያስገባ ስለመሆኑ ታውቋል። የፋኖ ህወሓትና ፌዴራል ኃይሎች በሚንቀሳቀሱበት በዚህ ቀጠና ውጥረቶች መጨመራቸውን ተከትሎ ህዝቡ አካባቢውን ለቆ እየተሰደደ ነው። ራያ አላማጣ ላይ ከፍተኛ ውጥረት መንገሱን የጀርመኑ ደቸበሌ ነዋሪዎችን ጠቅሶ ዘግቧል። በህወሓትና በፌዴራል መንግስት መካከል የተፈጠረው ውጥረት ወደ ተሟላ ጦርነት ይሸጋገራል በሚል የሰጉ ወጣቶች አካባቢውን ለቀው እየሸሹ ነው ብሏል። ከትናንት ጀምሮ በተለያዩ በራያ አላማጣ አቅራቢያ ጥሙጋ፣ ራያ ቆቦ አካባቢዎች በከባድ መሳሪያ የተደገፈ ውጊያ እየተካሄደ ነው ተብሏል። የራያው ግንባር ውጊያ በተለይ ህወሓትና የፋኖ ታጣቂዎች ይገናኙባቸዋል ተብሎ በሚገመቱ አካባቢዎች ላይ መበርታቱ ተነግሯል። በራያ ግንባር በዋናነት ውጊያ እየተካሄደ ያለው በመንግስትና በፋኖ ኃይሎች መካከል መሆኑ ቢሰማም የህወሓት ኃይሎች በሚንቀሳቀሱባቸው አካባቢዎች ላይ ተኩስ ተሰምቷል። ከሁለት ሳምንት በላይ በመከላከያ ሰራዊትና በፋኖ መካከል ቢሆንም ከትናንት ጀምሮ ውጊያው የህወሓት ኃይሎች ወዳሉባቸው ቦታዎች እየተስፋፋ መሆኑ ተጠቁሟል። መከላከያ ሰራዊት ለተከታታይ 2 ሳምንት በራያ ቆቦ ተራራማ ቦታዎች ላይ ፋኖ ላይ የማጽዳት ያለውን እርምጃ መውሰዱን መግለጹ ይታወሳል። የራያው የፋኖና መከላከያ ውጊያ ተባብሶ መቀጠል በወልቃይት በኩል ይለኩሳል በሚል የተሰጋውን አዲስ ጦርነት አስቀድሞ በዚሁ ግንባር ሊቀሰቀስ ይችላል እየተባለ ነው። የህወሓት ጥቃት ወደ ራያ አላማጣ አካባቢዎች እየተሳበ መሄዱ ከህወሓት ጋር በቀጥታ እንዳያላትመው ስጋት ተፈጥሯል። በዚህም በራያ አላማጣ አካባቢዎች ከወትሮ በተለየ ሁኔታ ከባድ ውጥረት መፈጠሩን ነዋሪዎች እየገለጹ ነው። በተፈጠረው የዳግም ጦርነት መቀስቀስ ውጥረት ወጣቶች በስፋት እየሸሹ ሲሆን አሰሳም እየተካሄደ ነው ተብሏል። በአላማጣ ከተማና አካባቢው የሚገኙ ወጣቶች ወደ ተለያዩ የኢትዮጵያ ከተሞችና አረብ ሀገራት በስደት እያመሩ መሆኑን የጀርመኑ ዶቼ ቬለ ዘግቧል። ወጣቶቹ ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋት ከፈጠረባቸው ጫና በተጨማሪ በፖለቲካ አመለካከታቸውም ለእስር እየተዳረገ ነው ብለዋል። አላማጣ ከተማና አካባቢው የሚገኙ ወጣቶች ዳግም ጦርነት ሊከሰት ይችላል በሚል ስጋትና ባላቸው የፖለቲካ አመለካከት ለእስር እየተዳረጉ ነው። የወጣቶቹ መሰደድ በፈጠረው ማህበራዊ ቀውስ ምክንያት ወጣቶቹ ጸጥታ ኃይላት እንዳይያዙ በመስጋት ወላጆቻቸው ሲሞቱ በቀብር ስነ ስርዓታቸው ላይ ጭምር መታደም አለመቻላቸውንም ተናግረዋል። አሜሪካና የባህረ ሰላጤው አጋሮቿ ኢራን በሆርሙዝ ወሽመጥ የሚያልፉ መርከቦች ላይ ጥቃት መፈጸሟን ካላቆመች ማዕቀብ እንዲጣልባት ወይም ሌላ እርምጃ እንዲወሰድባት የሚጠይቅ የውሳኔ ሀሳብ ለተባበሩት መንግስታት ማቅረባቸውን አሶሺየትድ ፕሬስ የዜና ወኪል ዘገበ። ለጸጥታው ምክር ቤት የቀረበው የውሳኔ ሀሳብ ኢራን በሆርሙዝ ወሽመጥ ላይ ህገ ወጥ ክፍያዎችን መጣሏን እንድታቆም እንዲሁም ፈንጂ የጠመደችባቸውን ቦታዎች በሙሉ
በማሳወቅ የጉዞ ነጻነትን እንድትፈቅድ ይጠይቃል። የተባበሩት መንግስታት ወሳኝ እርዳታ፣ ማዳበሪያና ሌሎች ምርቶችን በውሽመጡ የሚያልፍበት የሰብአዊ ኮሪደር ለማቋቋም በሚደረገው ጥረት ውስጥ ኢራን በአስቸኳይ እንድትሳተፍና እንድታመቻች የሚል ጥያቄ መካተቱን ከውሳኔ ሐሳቡ እንደተመለከተ ኤፒ ዘግቧል። አሜሪካና የባህረ ሰላጤው አጋሮቿ ይህን አይነቱን ዲፕሎማሲያዊ ጥረት ሲያደርጉ የመጀመሪያው አይደለም። መጋቢት መጨረሻ ላይ በተካሄደው የጸጥታው ምክር ቤት ስብሰባ ላይ የሆርሙዝ ወሽመጥ እንዲከፈት ለማድረግ የቀረበው የውሳኔ ሐሳብ በቻይናና በሩሲያ ድምፅን በድምፅ የመሻር መብት ውድቅ ተደርጓል። አሜሪካና ኢራን ጊዜያዊ የተኩስ አቁም ላይ መድረሳቸው የተገለጸው ከዚህ ስብሰባ ከሰዓታት በኋላ ነበር። የአሜሪካ የውጭ ጉዳይ ሚኒስቴር ማርክ ሩቢዮ ማክሰኞ ዕለት ባወጡት መግለጫ ኢራን ወሽመጡን ለመዝጋት በመሞከር መርከቦችን እንደምታጠቃ በመዛት የባህር ፈንጂዎችን በማጥመድና ክፍያ ለመሰብሰብ በመሞከር የዓለምን ኢኮኖሚ አግታ መያዝ ቀጥላለች የሚል ክስ አቅርበዋል። ለጸጥታው ምክር ቤት የቀረበው ውሳኔ ሐሳብ በመጪዎቹ ቀናት ድምፅ ይሰጥበታል ብለው እንደሚጠብቁ ሩቢዮ ለጋዜጠኞች ተናግረዋል። አሜሪካ በሰነዱ ላይ ያደረገችው አነስተኛ ማስተካከያ በምክር ቤቱ የሚገኙ የቴህራን አጋሮች ውድቅ እንዳያደርጉት የታለመ እንደሆነ ግን እርግጠኛ ለመሆናቸውን ገልጸዋል። እንደ ኤፒ ዘገባ በውሳኔ ሐሳቡ ላይ ኃይል መጠቀምን የሚፈቅድ አገላለጽን በማስወጣት ማስተካከያ የተደረገ ሲሆን ይህም በማዕቀብ እንዲተካ ተደርጓል። ገዢው ብልጽግና ፓርቲ ዜጎች በግዳጅ የድጋፍ ሰልፍ እንዲወጡ ማድረጉን፣ በተቃራኒው ተፎካካሪ ፓርቲዎች ሰላማዊ ሰልፍ እንዳያካሄዱ መከልከላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ሰመኮ ዛሬ ይፋ ባደረገው የቅድመ ምርጫ ሂደት የክትትል ሪፖርት አመላከተ። የኮሚሽኑ የሲቪልና ፖለቲካ መብቶች ዳይሬክተር ወይዘሮ መቅደስ አመኑ እንደገለጹት ኮሚሽኑ ከትግራይ ክልል ውጪ 150 ምርጫ ክልልና 1007 የምርጫ ጣቢያ ላይ ክትትል አድርጓል። ክትትሉን ለማድረግ የመምረጥና የመመረጥ በህይወት የመኖር ሐሳብን በነጻነት የመግለጽ መረጃ የማግኘትና በነጻነት የመንቀሳቀስ መብቶችን መሰረት ተደርጎ እንደተሰራ በኮሚሽኑ የሲቪልና ፖለቲካ መብቶች ዳይሬክተር ወይዘሮ መቅደስ አመኑ ተናግረዋል። ዳይሬክተሯ በክትትሉ ግኝቱ ወቅት የታዩ መልካም ጎኖችን ዘርዝረዋል። እነዚህም ክትትል በተደረገባቸው በሚበዙት አካባቢዎች ላይ በተረጋጋ ሁኔታ ውስጥ የምርጫ ምዝገባ ተካሂዷል። የሀገር ውስጥ ተፈናቃዮች የመምረጥ መብት እንዲጠበቅ ተደርጓል። ጋዜጠኞች ሂደቱን እንዳይዘግቡ አልተከለከሉም። ነጻ የአየር ሰዓት ለፖለቲካ ፓርቲዎች ተዘጋጅቷል። የማህበራዊ ሚዲያ ክልከላም አልተደረገም። የፖለቲካ ፓርቲዎች የምርጫ እንቅስቃሴ ላይ የመንቀሳቀስ ገደብ አልታየም። የመደራጀት መብትን የሚጥስ ሁኔታ አልተፈጠረም። በግኝቱ የተለያዩ ክፍተቶችንም አብራርተዋል። እነዚህም የኔትወርክ መቆራረጥና በዚህም ምክንያት የእጩዎች ምዝገባ ላይ ጫና አሳድሯል። ለሁሉም መራጮች ተደራሽ ያልሆኑ ምርጫ ጣቢያዎች ተገኝተዋል። ምርጫ ጣቢያዎች በግልጽ የማይታዩባቸው አካባቢዎችም አሉ። ቅሬታ ሲኖር እንዴት ማቅረብ እንደሚቻል የማይገልጽ ጣቢያዎች ተገኝተዋል። በሕግ በተከለከሉ ቦታዎች ላይ ማለትም በፖሊስ ጣቢያ፣ በመከላከያ ካምፕና በመጠጥ ቤቶች አካባቢ የምርጫ ጣቢያ ተቋቁሞ ተገኝቷል። ሌላው ገዢው የብልጽግና ፓርቲ ሰዎች በግዳጅ የድጋፍ ሰላማዊ ሰልፍ እንዲወጡ ማስገደዱና በዚህም ሰዎች ቅሬታ ማቅረባቸውን ዳይሬክተሩ አስረድተዋል። ለምሳሌ በሚዛን ከተማ ይህ ችግር መታየቱን ጠቁመዋል። ሰዎች በግዳጅ ሰልፍ እንዲወጡ በመደረጋቸው ቅሬታ አቅርበዋል። በተመሳሳይ መልኩ እንደ ኢህአፓ፣ ኢሶዴፓና ጎጎት ያሉ ተፎካካሪ ፓርቲዎች ሰላማዊ ሰልፍ እንዳያካሂዱ መከልከላቸውን ለኮሚሽኑ ሪፖርት ማድረጋቸውን አመልክተዋል። ግኝቱን አስመልክተው ሀሳባቸውን የሰጡት የምርጫ ቦርድ ምክትል ሰብሳቢ አቶ ተስፋዬ ነዋይ ሪፖርቱን አድንቀዋል። ቦርዱ ተፎካካሪ ፓርቲዎች ሰልፍም ውይይትም እንዲያካሂዱ መመሪያ ወጥቶ እየተሰራበት መሆኑን ገልጸዋል። ለምሳሌ ተፎካካሪ ፓርቲዎች የመንግስት አዳራሾችን እንዲጠቀሙ ለሁሉም ክልሎች መመሪያ አስተላልፈናል ያሉ ሲሆን ያን የማይተባበረውን ደግሞ ሪፖርት እንዲያደርጉ አዝዘናል ሲሉ አክለዋል። ፓርቲዎች ሰላማዊ ሰልፍና ህዝባዊ ሰልፍ እንዲያካሂዱ የትብብር ደብዳቤ እየጻፍን ነው ብለዋል። የብልጽግና ፓርቲ ተወካይ አቶ መለስ አለም በበኩላቸው መንግስት ሰላማዊና ፍትሐዊ እንዲሁም ዲሞክራሲያዊ ምርጫ እንዲካሄድ ስለሚፈልግ ችግሮችን ለማረም እንደሚሰራ አስረድተዋል።